ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አበይት ነጥቦቹ በማስቀደም እንጀምራለን። አብራችሁን ቆዩ። ጠቅላዩ ማክሰኞ በፓርላማ ይጠበቃሉ ተብሏል። ጄኔራሉ ሀገራቸውን ለቆ ወጥተዋል። አጠር ባለ መረጃ እንመለከታለን። የአሜሪካዊ ቀድሞ ምክትል ፕሬዝዳንት ካማላ ሃሪስ በድጋሚ ፕሬዝዳንትነት እወዳደራለሁ ሲሉ ተናግረዋል። የፈረንሳይን ሙዚየም የሰበሩ ግለሰቦች መያዛቸውን የሀገሪቱ ሚዲያዎች እየዘገቡ ይገኛሉ። በሰፊው እንመለከታለን። አብራችሁን ቆዩ። በቀዳሚ መረጃችን ጠቅላይ ሚኒስትር አብይ በምክር ቤቱ ቀርበው ማብራሪያ እንደሚሰጡ ታውቋል። በመጪው ማክሰኞ ጥቅምት 18 ቀን 2018 ዓ.ም በፓርላማ ቀርበው ማብራሪያ የሚሰጡ ጠቅላይ ሚኒስትር አብይ ከምክር ቤቱ አባላት ለሚነሱ ጥያቄዎች ቢሆንም በወቅታዊ ሀገራዊ ጉዳዮች በተለይም ስለ ኢትዮ ኤርትራ ውጥረት ተጠባቂ ማብራሪያ እንደሚሰጡ ይጠበቃል። ካማላ ሃሪስ በድጋሚ ለአሜሪካ ፕሬዝዳንትነት ሊወዳደሩ እንደሚችሉ ተናገሩ። የቀድሞ የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ በድጋሚ ወደ ዋይት ሃውስ ለመግባት ሊወዳደሩ እንደሚችሉ ለቢቢሲ ተናገሩ። ካማላ ሃሪስ ለመጀመሪያ ጊዜ በዩናይትድ ኪንግደም በሰጡት ቃለ ምልልስ ላይ ምናልባት አንድ ቀን ፕሬዝዳንት እንደሚሆኑ የገለጹ ሲሆን ወደፊት ዋይት ሃውስ ሴት ፕሬዝዳንት እንደምትኖር ግን አስረግጠዋል። ባለፈው ዓመት በተካሄደው ምርጫ በዶናልድ ትራምፕ ከተሸነፉ በኋላ በአውሮፓውያኑ 2028 በሚካሄደው ምርጫ ለፕሬዝዳንትነት እንደሚወዳደሩ የተናገሩት የቀድሞዋ ምክትል ፕሬዝዳንት ለቀጣዩ ምርጫ የዲሞክራቲክ ፓርቲ ተወዳዳሪ እንዲሆኑ ያደረጋቸውን ምርጫ ውድቅ አድርጎታል። ሃሪስ ለቢቢሲዋ ጋዜጠኛ ላውራ እንደተናገሩት ከሆነ የቀድሞ ተቀናቃኛቸው የነበሩት ትራምፕን አምባገነን በማለት የፈረጃቸው ሲሆን በምርጫ ቅስቀሳ ዘመቻ ወቅት ስለ እርሳቸው የሰጡት ማስጠንቀቂያ ትክክል መሆኑንም ተናግረዋል። እርሳቸው የወከሉት ዲሞክራቲክ ፓርቲ ከአንድ ዓመት በፊት በተካሄደው ምርጫ ሪፐብሊካኑ ዶናልድ ትራምፕ ለማሸነፋቸው ምክንያት ምን እንደሆነ መልስ የፈለገ ሲሆን ያገኘው አብዛኛው ጥፋት ፕሬዝዳንት ጆ ባይደን ቶሎ ከውድድሩ ራሳቸውን አለመግለላቸው እንደሆነ በጥናቱ ደርሶበታል። ካማላ ሃሪስ ባልተጠበቀ ሁኔታ እጩ ፕሬዝዳንት ሆኖ የመቅረብ እድል ያገኙት በወቅቱ የዲሞክራቶቹ እጩ ሆኖ ቀርቦ የነበሩት ጆ ባይደን በዕድሜ መግፋት ምክንያት ራሳቸውን በድንገት ከፉክክሩ ካገለሉ በኋላ ነበር። በቀሩት 107 የምርጫ ቅስቀሳ ቀናትም የፓርቲው አዲስ ተስፋ ሆነው የነበሩት ሃሪስ የምርጫ ዘመቻውን በስተመጨረሻ ቢያጣጥፉትም ማሸነፍ ሳይችሉ ቀርተዋል። በቀጣይ መረጃችን በአራት ደቂቃ ውስጥ የ102 ሚሊዮን ዶላር ጌጦችን ከፈረንሳይ ሙዚየም በመስረቅ የተጠረጠሩ ግለሰቦች ተያዙ። በፈረንሳይ ዋና ከተማ ከሚገኘው ሉቭር ሙዚየም እጅግ ውድ የሆኑ ጌጣጌጦቹን ከተዘረፉ ከሳምንታት በኋላ ከዝርፊያ ጋር በተያያዘ የተጠረጠሩ ግለሰቦች መያዛቸውን የፈረንሳይ መገናኛ ብዙሃን ዘግቧል። ፓሪሲያን የተባለ ጋዜጣ እንደዘገበው ከሆነ ሁለት ተጠርጣሪ ግለሰቦች የፓሪስ ዳርቻ አካባቢ ሴንዴኒ ነዋሪ ሲሆኑ አንደኛው በቻርልስ ጎል አውሮፕላን ማረፊያ በኩል ተሳፍሮ ለመጓዝ ሲዘጋጅ በቁጥጥር ስር መዋሉን ዘግቧል። በዓለም በበርካታ ሰዎች እንደሚጎበኝ ከሚነገርለት ሙዚየም ውስጥ በተዘረፈው ዘረፋ 102 ሚሊዮን ዶላር የሚያወጡ ውድ ጌጦቹን በጥቂት ደቂቃ ውስጥ ተሰርቀዋል። በዋጋ የማይተመኑ ናቸው የተባሉት ውድ ጌጦች ፓሪስ ውስጥ ከሚገኙ ሙዚየም በመስኮት በኩል ሰብሮ በገቡ 4 ግለሰቦች በጠራራ ፀሐይ ተዘርፎ የተወሰዱ የዛሬ ሳምንት አካባቢ ነበር። ከዝርፊያ በኋላ የፈረንሳይ ፍትህ ሚኒስትር በሙዚየም ውስጥ የነበረው የጥበቃ ስርዓት ዝርፊያውን ለማስቆም ያልቻለ ውድቀት እንደገጠመውና የሀገሪቱን ገጽታ እንዳበላሸው በይፋ አምነዋል። ዘራፊዎቹ ወደ ሙዚየም ሰብረው የገቡት እሁድ ጠዋት 3 ሰዓት ተኩል ላይ ሙዚየሙን ለጎብኚዎች ከተከፈተ ከአጭር ጊዜ በኋላ ነው ተብሏል። በመኪና ላይ የተገጠሙ መሰላል ይዞ በመምጣት በአንደኛ የሙዚየም መስኮት በኩል ሰብሮ በመግባት ነበር ዝርፊያ ነው የፈጸሙት። ከአራቱ ዘራፊዎች መካከል ሁለቱ በመሰላሉ በመወጣጣት ወደ ሙዚየም መስኮት የደረሱ ሲሆን ከዚያም በመቁረጫ መሳሪያ መስኮቱን በመስበር ወደ ውስጥ በመግባት ችሏል ተብሏል። ከዚያም ውስጥ የነበሩ ጠባቂዎቹን በማስፈራራት እንዲሸሹ ካደረጉ በኋላ ውድ ጌጦቹን ከያዙ የመስታወት ሳጥኖች መካከል ሁለቱን ቆርጦ ለእይታ የተቀመጡ ውድ ጌጦቹን ወስደዋል። ከዝርፊያ በኋላም የወጣ ቀዳሚ ሪፖርት እንዳመለከተው ከሆነ ዝርፊያው ከተፈጸመባቸው የሙዚየሙ ክፍሎች መካከል አንዱ የደህንነት ካሜራ እንዳልነበረው የፈረንሳይ መገናኛ ብዙሃን ዘግቧል።
በሚሊዮኖች ዶላር የሚያወጡትን ጌጦቹን ከሙዚየሙ የዘረፉት ሌቦች በሙዚየም ውስጥ የቆዩት ጊዜ 4 ደቂቃ ብቻ ነው ተብሏል። ከዚያም በገቡበት በመውጣት በትንሽ ሞተሮች ተፈናጦም ከአካባቢ ተሰውረዋል። መነጋገሪያ ከሆነው ከዚህ ዝርፊያ በኋላም በፈረንሳይ የባህር ተቋማት አካባቢ ያለውን ደህንነት ጥበቃ እንዲጠብቅ መደረጉን ባለስልጣናቱ ገልጸዋል። በሉቭር ሙዚየም የቀሩትን ውድ ጌጦች ደህንነት ለማስጠበቅም ቅርሶቹ ወደ ሀገሪቱ ብሔራዊ ባንክ ካዝና እንዲዘዋወሩ ተደርጓል ተብሏል። በመጨረሻ መረጃችን ጀነራል ፊሊጶስ ከሀገር መውጣታቸው ተሰምተዋል። የኤርትራ ጦር ዋና አዛዥ የሆኑ ጀነራል ፊሊጶስ ከኤርትራ ላይ ሕክምና በሚል ከወጡ ሳምንት እንዳለፋቸው ተሰምተዋል። ጀነራል ፊሊጶስ ከኤርትራ በሕክምና ስም ይወጡ እንጂ ከሀገራቸው እንዲወጡ ያደረጋቸው ግን ከፕሬዝዳንት ኢሳያስ ጋር የተፈጠረው አለመግባባት ተከትሎም ለደህንነታቸው ሲሉም እንደሆነ እየተዘገበ ይገኛል ተብሏል። ከፕሬዝዳንቱ ጋር ልዩነት ውስጥ ያስገባቸው ነገር ለጊዜውም ቢሆን አልተገለጸም ተብሏል።